እናንተ እኮ ናችሁ አቤት ዲያቆን ድምፅ ሲያምር ስልክህን ስጠኝማ እያላችሁ እናንተ እኮ ናችሁ ያጠፋችሁት። መነኮሳትን ከክብር ያስጣላችኋቸው እናንተ ናችሁ። እየቀረባችሁ ብቻችሁን እየሆናችሁ ኃጢአት እንዲሰሩ የምታደርጓቸው እናንተ ናችሁ። አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ ስንት ኃጢአት እንደሚሰራ ታውቃላችሁ? እንደናንተ በዝሙት ኃጢአት ብቻ የለም የሚጠይቅ። ስትፈነጥዙ እኮ ማር ያጣችሁ ብዙዎች አላችሁ፣ የማይገባችሁን ስትዘሉ። ስለዚህ ተመልከቱ፣ አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ የክርስቶስን ሙሽራ ቀማ። የሕይወት ውሃ ክርስቶስን እጠጣለሁ እንጂ ጤዛ እንድስም ብላችሁ ለሕሊናችሁ ነው፣ ለእኔ አትንገሩ። እውነተኛው የሕይወት እንጀራ እየተፈተተ ቁርሳችሁን ታስታውሳላችሁ። እሑድ የጤዛው ደስታ ይናፍቀዋል። ባህሩ ውስጥ ተቀምጦ ማለት ሰው መጠጡን ያስታውሳል። ይሄ ነው ጤዛን መላስ ማለት ይሄ ነው። በ24 ሰዓት ውስጥ 1 ሰዓት ጸልዩ የሚባለው ቢያንስ 1 ሰዓት ጸልዩ የሚባለው ምን ማለት መሰላችሁ? 1 ሰዓት ለእግዚአብሔር ሰጥተ 23ቱን እንድታተርፍ ነው። ነገር ግን በቀን 1 ሰዓት አልጸልይም ስትል 1 ሰዓት ስለነፈቅ 24ቱንም በመከራ ታሳልፋለህ። ችግር የለም ወለተ ማርያም 3 ቀን ከጾምሽ ይበቃሻል። አይበቃም፣ አይበቃም። ምን ጨነቃችሁ? አብልታችሁ ይጸደቁ አላላችሁ፣ በልታችሁ ይጸደቁ አለ እንጂ። ዲያብሎስ በዘር እያመካኘ የሚከፋፍልን ለእናንተ ዘር ተጨንቆላችሁ እንዳይመስላችሁ፣ ክርስትናችን ማጥፋት ስለፈለገ ነው። ቋላችሁ ወርቅ የላችሁም፣ ብር የላችሁም፣ ነሐስ የላችሁም፣ ቤት የላችሁም፣ ልብስ የላችሁም፣ ግዛት የላችሁም፣ ሹመት የላችሁም። ከሁሉም ጠቅሎ የሚይዝ ዕንቁ ግን አላችሁ፣ ያም ክርስቶስ ነው። ስትፈነጥዙ እኮ ማር ያጣችሁ ብዙዎች አላችሁ፣ የማይገባችሁን ስትዘሉ እውነተኛውን ደስታ አታችሁት። የሽንገላ ደስታ ቋጥራችሁ የቀራችሁ እንደዚህ ይሄ ዳንኪራው፣ ጭፈራው፣ ስካሩ፣ ሆዱ ይሄ እንደው መጃጃጡ እንደው በሴቱም በኩል ራቁትን መሄዱም ጭምር የጉጅልነት እኮ ነው፣ እብደት ማለት ነው። እኔ እንደው መቤቴን አሁን ራቁታችሁ የምትሄዱት ሴቶች እብድ ነው የምትመስሉ፣ እብድ። ድሮ እገሌ አብዶ ሲባል ማስረጃ ከተባለ ጨርቁን ጥሎ ነበር የሚባለው። አሁን ደግሞ ዛሬ እነገሊት ሰልጥነው ማስረጃ ጨርቃቸውን ጥለው እንዴ ነውር አይደለም እንዴ? እብደት ስልጣኔ የሆነበት ዘመን አይደረስ ነው ማምለክ አይደረስ እኮ ነው። ይሄ ነው ጤዛ መላስ። እንደ ድንግል ማርያም ከእግር ጥፍራችሁ እስከ ራስ ጠጉራችሁ ለብሳችሁ እንዲው ተጀራገዱበት ተብላችኋልስ። ቆንጠል ቆንጠል እያላችሁ ጤዛ ማለት ይሄ ነው። ፈረንጆቹ ደግሞ ጤዛውን ያለሷችኋል እንጂ ማሩን አያቀምሷችሁም። ኃጢአቱንና ጅልነቱን ያስተምሩናል። ስልጣኔያቸውን እኮ አይነግሩንም። እንዴት ሀብታም እንደሚሆኑማ አይነግሩም። እንዴት ጅል እንደሚኮን ግን ይነግሯቸዋል። እናንተ ጤዛውን ትለሳላችሁ። ወጣቱ ሆነ የተሸወደው። አሁን ስለ ጠጉር መቁረጥ የምንነጋገርበት ነበረ። እብደቱን ስልጣኔ መስላችሁ ጤዛውን መጠጥ መስሏችሁ የያዛችሁት ስንቶች አሉ። ያንን አርግፋችሁ ጣሉ። ከዚህ በኋላ እኔ ጤዛ አልስም ከባህሩ እጠጣለሁ በሉ። የሕይወት ውሃ ክርስቶስን እጠጣለሁ እንጂ ጤዛ አልስም ብላችሁ ለሕሊናችሁ ነው፣ ለእኔ አትንገሩ። እንደዚህ አበሉት። አላ ቀበሮ እንኳን ስትበስል የማትበስሉ ሞኞች። ቀበሮ በሰለችና አይ ደስታውን ልደሰት ግን እንዳይጠፋኝ በሁለት እግሬ ከጉድጓዱ ላይ ቆሜ ልዝለል አለች። በሁለት በኋላ እግሯ ከጉድጓዱ ላይ ቆማ በፊት እግሯ ረጣዝ ማገኘው እያለች ዘለለች። እንዲያ ነው ይዞ መዝለል። እስኪ በሉ እሱ ነው ደስታ ማለት ማለት ጥሎ መዝለል አይደለም። ዘሎ ዘሎ በደስታው ረሃብ ስትመጡ የባስ ደስታው የጎዳችሁ ድካም ይበዛል። ዓለም እኮ አስደስታ አደከመቻችሁ። አሁን እኮ ብዙ ሰው ደካማ ነው፣ ቁሞ ማስቀደስ አይችልም። ግን 20 ዓመቱ ነው ገና፣ ግን 22 ዓመቱ ነው። ከባህር እንደወጣ አሳ ዝልፍልፎች ነን። መንገድ እንኳን መሄድ አንችልም። ቁመን መጸለይ እንኳን አንችልም። ለዚህ አይደለ እንደ ንስሐ አባት የምትለዋውጡት እንደ ልብስ አባገሌ አያካብዱም እያላችሁ። አባገሌ እንኳን እንዲያው ክፉ ናቸው ይባላል። ከበድ ያለ ቀኖና የሚሰጠንን እየጠላል እና አባም እቺ ስለሚያውቁ ቀለል ችግር የለም ወለተ ማርያም 3 ቀን ከጾምሽ ይበቃሻል። አይበቃም። ማወቅ አለባችሁ። ቀላል ይሄ የሚያሳየው የመጨረሻ ወድቀን ማለቃችን ነው። እናንተ ግን አባገሌ አዛኝ ናቸው እውነታቸው ነው። ግን ተመልከቱ፣ አዛኝ ስለሆኑ ሳይሆን ጅልነታችን ስለተረዱ ውድቀታችን ስለጨመረ ነው።
አሁን ጥንክርና ቀረ። ጾሙ የሚቀነስ እንትኑ የሚቀነስ እንትኑ ይሄ እኮ ምንድን ነው መሰላችሁ? ደስታ አድክሟችሁ ነው። ዓለም በደስታ ስላደከመቻችሁ እንኳን ከበድ ያለ ስራ ከበድ ያለ ስብከትም እኮ አትወዱ። እንቅልፋችሁ ነው የሚመጣው። እንዴት ብሎ ይሰማል? አዲሱን ወይን ባሮዬ ማሰሮ የሚጨምር የለም። እንዴት ማሰሮ ይሰነጠቃል ወይንም ይፈሳል? ኃጢአት ያስረጀው ሰውነት ወይም የክርስቶስን ቃል እግዚአብሔር ቋጥሮ መቆየት አይችልም፣ ያፈሰዋል። ለጊዜው እኮ ነው የምትረኩት። አሁን እናንተ ስብከትም ስንሰበል ለጊዜው እንረካለን። እንዲሁ ሳምንትም ከጠበቀን ጥሩ ነው። አንድ ቀን የሰማነው አይጠብቅም። ወዲያው ረስተነው እንጣላለን፣ እንፎክራለን። በሕይወትም ስለማንለማመደው ስለማንጀምረው ይህን ነው እንጂ የሚደልበው ቃል እግዚአብሔር እንደነጋ አይደለም። ዛሬ የሚበላ ዛሬ የሚጠጣ ነው። ሰምቶ ሰብስቦ አንዳንድ ጊዜ ሰምታችሁኛል። የምንሰማውን ነገር በሕይወት መጀመር እንዴት በጎ መሰላችሁ። እና አርጅተናል። እስኪ አርጅተናል በሉ። ምን ይደረግ ካላችሁ መታደስ ይጠበቅብናል። ሰው ይታደስ። ሰዎቹ በዚህ ላይ ሰውነታቸውን አስረጅተው እነሱ ተሰንጥቀው አፍስሰው ሲጨርሱ ሁሉም ሰንጣቃ ነው አሉ። የንታ ሊገልቃውንቱ ስራ አሁን እኮ ሁሉም ስንጥቅ ነው አለ። ምንም እንደው በየቦታው ተሰንጥቆ አልቋል። የሚይዝ የለም። የሚቋጥርን ስራ ጠፍቷል። ወይም የምናስቀምጥበት የትም አልተገኘም። በገዳም ፈልጉ አይገኝም። በየትኛውም ፈልጉ፣ በቆም ሰፈርም ፈልጉ፣ በቀሚስ ሰፈርም ፈልጉ፣ በእነ ዲያቆን ሰፈርም ፈልጉ ነው። ዲያቆኑንም እኮ ያጠፋችሁት ሴቶች ናቸው። አይፈረድም። እንዲያው አትቆጡ በሞት እናንተ እኮ ናችሁ። አቤት ዲያቆን ድምፅ ሲያምር ስልክህን ስጠኝማ እያላችሁ እናንተ እኮ ናችሁ ያጠፋችሁት። ጸበል ጭልኝ እያላችሁ ያለ ስልጣኑ እያስገባችሁ ምልጭ አድርጋችሁ ያጠፋችሁት እናንተ ሴቶች ናችሁ። እውነቴን ነው ማለት ያጠፉትን ነው። መነኮሳትን ከክብር ያስጣላችኋቸው እናንተ ናችሁ። እየቀረባችሁ ብቻችሁን እየሆናችሁ ኃጢአት እንዲሰሩ የምታደርጓቸው እናንተ ናችሁ። አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ ስንት ኃጢአት እንደሚሰራ ታውቃላችሁ? እንደናንተ ብቻ ዝሙት ሰርቶ የሚቀር በዝሙት ኃጢአት ብቻ የለም የሚጠየቅ፣ በዝምድና ኃጢአት ይጠየቃል። ማንኛውም ካህን ለክርስቲያን ሴት አባቷ ስለሆነ፣ ስለዚህ ከልጁ ጋር ተኛ ተብሎ በዝምድና ማፍረስ ይጠየቃል። ለክፋት አብነት ሆንካት ተብሎ ይጠየቃል። ማለት ከካህኑ ጋር ኃጢአት ከሰራች ከሌላ ጋር ኃጢአት ለመስራት ምንም ገደብ የላትም። እዚያ በኋላ እነ ቄሴና አባ እኮ እንዲያደረጓል እያለች ማለት ተጨምራ ንስሐ እንዳትገባ መሰናክል ይሆናታል። ማለት ከሌላ አባት እኳ እንዳትናዘዝ ይሆናታል። በዚያውም እንዲያይሆናችሁ ካላችሁ መቼም ብትወድቁ መቼም ንስሐ ግቡ እንጂ በሁለት ሰው እያመካኛችሁ ከቤተክርስቲያን ባጠፉ ለራሳችሁ ብታውቁበት ጥሩ ነው። አንድ ሰው ያስተናክላችሁ ሁልጊዜም ግን ከቤተክርስቲያን አትጥፉ። ይህ ብቻ ደግሞ አይደለም። አንድ ካህን የክርስቶስ አጭታ ነው። ፈሐርኩክሙ እንዳለ ቅዱስ ጳውሎስ ሰባኪ በአጭታ ነው የሚመሰለው። ትዳር ሲመሰረት በአጭታ ይመሰላል። አጭታ ሙሽሪትን ለሙሽራ ያቀርባል እንጂ ለራሱ አያደርግም። ስለዚህ ተመልከቱ፣ አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ የክርስቶስን ሙሽራ ቀማ። ወደ ወንድምህ ሚስት አትሂድ፣ ወደ ባልንጀራ ሚስት አትሂድ የሚለውን አታመንዝር የሚለውን ጨምሮ ሳተ። 5-6 ኃጢአት ጽድቅን እንደሚጠራው ኃጢአትን ይጠራል። ስለዚህ ሁላችሁም ለሰው መሰናክል እንዳለመሆን ጠንቃቆች መሆን አለባችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጤዛ ከመላስ ይሰውራል። ይህ ጤዛው አባብሎናል በእውነቱ ማለት ነው። አሁን ጤዛው ብታዩት ቤተ ክርስቲያን እንኳን ሰው ትዕግስት አጥቶ መቅደስ ቀርቶ እንደሆነ አላውቅም እንጂ መቅደስ የቀረው እንጂ ሰው እዚህም ሆኖ ኢንተርኔት ከፍቶ ለማየት ይፈልጋል። የጤዛው ደስታ ይናፍቀዋል። ባህሪ ውስጥ ተቀምጦ ማለት ነው። እውነተኛው የህይወት እንጀራ እየተፈተተ ቁርሳችሁን ታስታውሳላችሁ። እሑድ ሰው መጠጡን ያስታውሳል። ይሄ ነው ጤዛን መላስ ማለት ይሄ ነው። እና ጤዛ ከመላስ ይሰውራል። በሌላ በኩል ደግሞ ምን መሰላችሁ? ጤዛ መላስ ደግሞ ጥሩ ነው ይተረጎማል። ይኸውላችሁ መጽሐፍ እንደዚህ ነው የሚተረጎም ማለት ምን ማለት የመሰላችሁ? አንድ ነገር እዚህ እንደዚህ ብሏል፣ እዚህ እንደዚህ ብሏል ተጣላ አይደል አይባልም። መጻሕፍት አይጣሉም። አነስታሴዎስ የሚባል ሊቅ ሌላ መጻሕፍት ተጣልተው አያውቁም። እኛ ከነሱ ጋር ስለተጣላን እነሱ የተጣሉ መስለው እየታዩን ነው እንጂ ብሎ ይነገራል። መጻሕፍት አይጣሉም። ስለዚህ ምን ማለት ነው? አሁን በአንድ በኩል ጤዛው የዓለም ደስታ ነዋል። በአንድ በኩል ስንተረጉመው ደግሞ ጤዛ የተባለ ክርስቶስ ነው። ጠል ይባላል። ከዓለም ኃጢአት ነፃ የሆነ በአንደበቱ ሐሰት በሰውነቱ ክፋት የሌለበት እውነተኛው ጠለ ምሕረት የተጠሙ ነፍሳት የረኩበት በመከር ዝናብ በሌለበት ወራት የዘነበ
ጠል ክርስቶስ ነው። ወፍ የተባለች እመቤታችን። በጣም በዚህ ዓለም ደፋር ሰው ማለት ምንድነው? ደንቆሮ ሰው ነው። ድንቁርና አንዱ ችግሩ ደፋር ያደርጋል። በጣም ደፋር ማርያም እኔ ጋር እኮ እናት ያስባለ እኮ ድንቁርና ነው። አይ ድንቁርና ጀግናው ስንቱን ደፋር አደረገው እኮ። ፈሪ የሚያደርግ ደግሞ ጥበብ ነው። ጥበብ እየፈራ ይሆናል። ሀጥ ደፋር ነው። ምን አባቱ በሞት ይላል። ጻድቃን ደግሞ እግዚኦ ይትቅሰፈኒ በመዓትከ ይላል። አቤቱ በመዓትህ አትቅሰፈኝ ይላል። ኃጢአተኛ ደግሞ ምን አባቱ ለዚህ ቀር ያለም ይቀር መስሎሃል፣ ተከትሎ ነው የሚሄድ። ጓዙ ይከተላል፣ ዕዳው ይከተላል። ካወቅበት ነው ለዚህ ቀር ያለም ማለት የሚቻለው። ወደ ሐሳቡ እንምጣ። አሳ የተባለ ራሱ ክርስቶስ የክርስቶስ ስጋው ነው፣ የለበሰው ስጋው። ዕንቁም የተባለ እሱ ነው። በቀስት የተወጋ ማለት ምን ማለት ነው? በቀስት መወጋቱ ማለት እሱ ተሰቀለ፣ ስጋው ተበላ። ዕንቁ ከነጋዴ ነጋዴ የተባሉት ሐዋርያት ናቸው። ሐዋርያት ጥቂት ዓሣ ጥለው ሄደው ዕንቁ ገዝተው ተረከቡ። ዕንቁ ማን ነው? ያ ክርስቶስ ነው። ዓሣ አጥማጆች ነበሩ። የሚሞት ዓሣ ጣሉና ተከተሉና የዕንቁ ባለጸጎች ሆኑ። ያ ዕንቁ ማን ነው? ክርስቶስ። ቢታም ዓሣው ቢበዛ ሆድ ይሆናል እንጂ ሌላ የሚሆነው ነገር የለም። ዕንቁ ግን አስተውሉ፣ ዕንቁ ቢታመሙ የሚፈውስ፣ ቢደህዩ የሚያበለቅጽግ፣ ቢራቆቱ የሚያለብስ፣ ጌጥ የሚሆን ብርሃን የሚሆን ዕንቁ አገኙ ከአንዲት ዓሣ ወጥተው። ለዚህ ነው ሟች ነገራችን ስንተው ብዙ ነገር ይዘን እንመለሳለን። እግዚአብሔር ሳንቲም ስጡ፣ አስራተ ኩራት አውጡ ወይም ሌላ ነገር የሚለው ከኛ ለመቀበል ፈልጎ አይደለም፣ እንድናተርፍ ስለሚፈልግ ነው። ጥቂት ተቀብሎ ብዙ መስጠት ስለሚፈልግ ነው። ይህንም በ24 ሰዓት ውስጥ 1 ሰዓት ጸልዩ የሚባለው ቢያንስ 1 ሰዓት ጸልዩ የሚባለው ምን ማለት መሰላችሁ? 1 ሰዓት ለእግዚአብሔር ሰጥተ 23ቱን እንድታተርፍ ነው። ነገር ግን በቀን 1 ሰዓት አልጸልይም ስትል 1 ሰዓት ስለነፈቅ 24ቱንም በመከራ ታሳልፋለህ። 24ቱን በብኩንነት፣ በማውራት፣ በመዞር፣ በመተከዝ፣ ወሬ በመመልከት፣ አይናችሁን በቴሌቪዥን በማፍሰስ ብቻ ያልፋል። አንዷን ከሰጣችሁት ግን 23ቱን ይባርካል እግዚአብሔር። እግዚአብሔር በጊዜም እንድንነግድ ይፈልጋል። የጊዜም ትርፍ አለው። ሐዋርያት ነጋዴዎች ዕንቁን ገዙ። ሁላችሁም አንድ ትልቅ ጸጋ የሚሰጥ ዕንቁ አላችሁ። ሁላችሁም ዛሬ ሀብታሞች ናችሁ። ያ ማን ነው? ዕንቁ አላችሁ። ወርቅ የላችሁም፣ ብር የላችሁም፣ ነሐስ የላችሁም፣ ቤት የላችሁም፣ ልብስ የላችሁም፣ ግዛት የላችሁም፣ ሹመት የላችሁም። ከሁሉም ጠቅልሎ የሚይዝ ዕንቁ ግን አላችሁ። ያም ክርስቶስ ነው። የእኛ የሆነውን ስንቶ የእግዚአብሔርን ጸጋ ብቻ አይደለም የምናገኘው፣ እግዚአብሔርን ራሱን ነው የምንረከበው። የምንወርሰው የእግዚአብሔርን ገንዘብ አይደለም፣ እግዚአብሔርን ራሱን ነው። ርስታችን ሁሉ እሱን ራሱን ሊተሰተ ተመልከቱ። መክፈልተ ርስቴ ወጽዋዬ ቅዱስ ዳዊት ርስቴም ጽዋዬም ድርሻዬም እድል ፈንታዬም አንተ እግዚአብሔር ነህ ብሎ ይነገራል። ቀስቱ ምንድን ነው? ስጋውን ደሙን ለመብላት ቀስት ያስፈልገናል። የክርስቶስን ስጋ መብላት የምንችለው በቀስት እየወጋን ነው። ቀስት የተባለ ፍቅር ነው። ፍቅር ነው። በፍቅር ቀስት እየወጋን እንቀበላለን። አይሆንላችሁም እናንተ የረከሳችሁ የጎሰቆላችሁ፣ እንኳን የኔ ስጋ የምድር እንጀራም አይገባችሁም በደለኞች ናችሁ እንዳይለን ቀስ እንልና ቅዳሴዋን ቀድሰን ወደ መጨረሻ ስንደርስ በከመ ምሕረትከ እንለዋለን። ይችናት ቀስቷ ማለት ነው። እንደ ቸርነት ነው እንጂ እንኳን ያንተ ስጋ ዳቦስ ቂጣስ ይገባናል፣ ውሃስ ይገባናል፣ እንኳን ያንተ እንደመጠጣት እንደ ቸርነት ነው እንጂ ብለን በዚህች ቀስት እየወጋን እንቀበላለን። የታደልን እኮ ነን ማምላክ። በሌላ ምንም ሳመጣ ሳይሆን እንደ ቸርነት፣ እስኪ እንደ ቸርነት ወይ እንደ ቸርነት እያላችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። የምትሰሙትን ነገር ዛሬ ጀምሩት። ሐኪም ሲላችሁ ጠዋት 2 6 ሰዓት 2 ማታ 2 ሲላችሁ ወዲያው ተወጧታላችሁ እየሮጣችሁ። እኛም እኮ ሐኪሞች ነን፣ ከፋንም በጀንም። እግዚአብሔር ሕክሙ ብሎ ነው አሁን ሕክምና እየሰጠው ነው በእኔ ልብ። እኔ አይደለም የምሰጠው እግዚአብሔር ነው። እናንተም ልትታከሙ ነው የመጣችሁ። የምሰጣችሁን መድኃኒት ካልወጣችሁ እንዴት ልትሆኑ? የምትጨነቁን ነገር ሁሉ በእግዚአብሔር እጅ ያለ ነው። ዘንዶ አይጎዳችሁ፣ እሳት አይጎዳችሁ፣ በረዶ አይጎዳችሁ። ለምን? የዘንዶ ፈጣሪ፣ የበረዶ ፈጣሪ፣ የእሳቱ ፈጣሪ፣ የብረቱ ፈጣሪ፣ የመሳሪያው ፈጣሪ፣ ጥይትም የእግዚአብሔር ፍጥረት ነው። የዚህ ሁሉ ፈጣሪ ከእኛ ጋር ከሆነ የሚያስጨንቀን ነገር የለም። ነገሩ ግን ሳንታጠቅ የወጣን እስራኤል ወደ ከነዓን ሲጓዙ መንገድ ላይ እንግዲህ በከነዓን የተሰበሰቡት ሰዎች በጣም ኃያላን ስለሆኑ እንመለስ ሀገራችን ሲሉ በዚህ እግዚአብሔርን አስከፉት። ሲያስከፉት ምን ሆነ መሰላችሁ?
እንደገና ተመክረው ሰሙና ምናል አሁን ሄደን ገጥም ነው እንዲያውማ እግዚአብሔር ከእናንተ ጋር አይደለምና አትውጡ አላቸው። እንዲህ ብለው ገጠሙ፣ ተሸንፈው ተመለሱ። እግዚአብሔር የሌለበት መደራጀት አይጠቅም። እግዚአብሔር ከኛ ጋር እንዲውል እንዲያድር ከፈለጋችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። የእግዚአብሔር ሁኑ። የእግዚአብሔር ሳትሆኑ እግዚአብሔር ቤተክርስቲያን አትጠብቁ። የእግዚአብሔር ነው። ወጣቶች አሁን በእውነት የወጣቱ ቅናት እጅግ የሚያስደንቅ ነው። ወጣቱ ቤተክርስቲያን ተደራጅቶ እየጠበቀ ያለ ከሰዓቱም የሚገቡ እርግጠኛ ነኝ እሳት ቢነድ እኔ እንደው አልገኝም ጸሎት ላይ ነኝ ልል ይችላለሁ። ቤቴን ዘግቼ መቼስ መነኮሳት የምናመካኝበት ጸሎት ላይ ናቸው አባል እንባል ታምሜ ተኝቼም ቢሆን አባ ጸሎት ላይ ይሆናሉ ስትሉኝ እናንተ ሳታዝኑልኝ ስትቀሩ እግዚአብሔር እንዲያዝንልኝ ይሆናለሁ ማለት ነው። ተንከባካቢ ሲበዛ የእግዚአብሔር ቸርነት እንዲልቅ ይሆናል። ወጣቶች ቅናታችሁ ጥሩ ነው። ለቤተ ክርስቲያን አሁን ሁላችንም አንድ ሆነን ያለችብንን መለያየት አጥፍተን አንድ እውነት እንዳይመስላችሁ፣ እኔ እውነቴን ነው። ክርስቲያኖች ልብ ብላችሁ አስቡ። ዲያብሎስ በዘር እያመካኘ የሚከፋፍልን ለእናንተ ዘር ተጨንቆላችሁ እንዳይመስላችሁ ክርስትናችን ማጥፋት ስለፈለገ ነው። ያንን ደግሞ መዋጋት የምንችለው በሕግም ሆነ በየትኛውም ቦታ ጎበዞች ሆነን ማሸነፍ የምንችለው ክርስቶስ ከኛ ጋር ከሆነ ነው። ስለዚህ ዛሬ የምነግራችሁ ክርስቶስ ከኛ ጋር እንዲሆን እንስራ። ያም ከዚህ በላይ የለም። እንድንቆርብ እግዚአብሔር ይርዳን። እንዴት ብለን ካላችሁ እንደ ቸርነቱ በሉ እስኪ እሺ በሉ አለ እግዚአብሔር አይደል? ካላላችሁ ራሳችሁ ታውቃላችሁ። አሁን የቤት ስራ ሰጥቻችኋለሁ። እንደውም የበዛ ነው። እኔ እንደውም ስመ እግዚአብሔር ጠርቼ ነው የምነግራችሁ፣ በእግዚአብሔር ብዬ ማለት ነው። ለራሳችሁ ያልሆናችሁ ለማን ልትሆኑ ነው? ቅዱስ ሥጋውን ክቡር ደሙን ተቀበሉ። አትቁሙልን ለእኛ ለቤተ ክርስቲያን፣ ለቀዳሹ፣ ለካህናቱ፣ ለእኛ መብት አስከባሪ አትሁኑ። መጀመሪያ የራሳችሁን መብት አስከብሩ። የቤተ ክርስቲያንን ካርታና ፕላን እናስመልሳለን ከማለታችሁ በፊት የራሳችሁን ካርታና ፕላን አስመልሱ። ራሳችሁ የተዘረፋችሁ ናችሁ። ዲያብሎስ ጸጋችሁን ዘርፋችኋል። ለቅዱስ ሥጋ ለክቡር ደሙ የተነጠቀው ጸጋችሁ መመለስ አለብን። እኛ እኮ እሳት የሚፈራን ጀግኖች ነበር። ዛሬን አይሁንና እኛ ባህር የሚፈራን ጀግኖች እኮ ነን። በረዶ የሚፈራን፣ አንበሳ የሚፈራን። አላያችሁም እንዴ? አልሰማችሁም እንዴ? እና አባ ሳሙኤል ዘዋልድባ አንበሳን የጓዛቸው መጫኛ ሲያደርጉት ሰምታችኋል እኮ። ባህር ፈርቷቸው እሳት ይዘው ገብተው እሳቱን ሳያጠፉና አባ ሳሙኤል ከባህር ሲወጡ አልሰማችሁ? የሳሙኤልን መጽሐፍማ አልደመስስም ብሎ ብራናቸውን ሳይነካ ቀለሙን ሳይደመስስ አደራ ሲያወጥ አታስሙ? አታውቁ? እኛ እኮ ተራራ የሚፈራን ሰዎች እኮ ነው። እኛ እኮ ካፈር የተፈራ ጠበንጃና ጥይት የሚያስፈራራን ሰዎች አልነበርንም። ወረድንና ከዚህ ደረሰ። ለራሳችሁ ልልና አሰቡ። እኔ እውነቴን ነው ብታውቁበት። ነገ እናንተ አይደለም፣ ዛሬ ግን የእናንተ ነው። እንድትመለሱ አምላከ ቅዱሳን ይርዳችሁ፣ ሁላችንንም ይርዳል፣ እኔንም እናንተንም ይመልሳል። በቀስት እየወጋችሁ ተቀበሉ፣ ማረኝ በሉት። እንደ ክርስቶስ ያለ ቸርማን አለ መሰላችሁ? በመጣንበት ጊዜ የሚቀበል አይዟችሁ። ክርስቶስ እኮ የውሃ ምንጭ አይደለም። የውሃ ምንጭ ቢሆን 3 ሰው ሳይጣጠብበት ይደፈርሳል። ክርስቶስ ግን ሁላችንም ብንገባበት የማይደፈርስ ባህር ነው። እንግባ፣ ይጠበል፣ ያንጻል። ምን ጨነቃችሁ? አብልታችሁ ይጸደቁ አላላችሁ? በልታችሁ ይጸደቁ አለ እንጂ ምን ስጡኝ አለ? ከጣታችሁ አንዱን ስጡኝ አለ? የጠጉራችሁን ብናይ የጥፍራችሁን ቁራጭ እኮ አይፈልግም። የሚፈልገው እኮ እንድንበላው ብቻ ነው። የሚፈልገው እንድንጠጣው ብቻ ነው። ውረሱኝ እንጂ አውርሱኝ ላላል አምላክ፣ ልስጣችሁ እንጂ ስጡ ላላል አባት፣ እሱን ካልተከተላችሁ ምን ይወጠን ይሆን? እና እግዚአብሔር የነፍሳችሁን ራብ ይክላላችሁ ወገኖቼ፣ የሁላችንም ይክላልን።